ነገ ታኅሳስ 29 ቀን 2018 ዓ.ም በክርስትና እምነት ተከታዮች ዘንድ የሚከበረውን የኢየሱስ ክርስቶስ የልደት በዓልን አስመልክተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ ካቶሊክ ቤተክርስቲያንና የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አባቶች የእንኳን አደረሳችሁ መልእክቶችን አስተላልፈዋል። አባቶቹ በመልእክታቸውም የኢየሱስ ክርስቶስን የልደት በዓል ስናከብር እርስ በርስ በመረዳዳት የተፈናቀሉ ወገኖችን በመደገፍ እንዲሁም ስለ ሀገራችን ሰላም በመጸለይና በማሰብ መሆን እንዳለበት አስገንዝበዋል። ይኸው የሃይማኖት አባቶች መልእክት ወደ እናንተ ይደርስ ዘንድ ብሩክ አስቀናው እንደሚከተለው አሰናድቶታል። እንከታተለው። የተወደዳችሁ የመንፈስ ቅዱስ ልጆቻችን፣ ምእመናንና ምእመናት፣ እግዚአብሔር ለኛ ያለው ፈቃድ እኛ በሕይወት በሰላምና በፍቅር እንድንኖርለት ከኛ የኛ ግብረ መልስም የተወደዳችሁ የመንፈስ ቅዱስ ልጆቻችን፣ ምእመናንና ምእመናት፣ እግዚአብሔር ለኛ ያለው ፈቃድ እኛ በሕይወት በሰላምና በፍቅር እንድንኖርለት ከኛ የኛ ግብረ መልስም ከዚህ የተለየ ሊሆን አይገባም። እግዚአብሔር ጠላቶቹን ለማዳን እንጂ ለማጥፋት አልመጣም። የኛም ሕይወት የሚጠበቀው አንዱ ሌላውን በማዳን እንጂ በማጥፋት እንዳልሆነ ጌታችን በቃልም በተግባርም በአጽንኦት ነግሮናል። በዚህ አስተሳሰብና እምነት እንድንኖርም አዞናል። ታዲያ በቃሉ ለመኖርና ለእሱ ለመታዘዝ ቃል የገባን እኛ ክርስቲያኖች ይህን ሁሉ እርግፍ አድርገን በመተው እርስ በርስ ለመጠፋፋት መሽቀዳደም ምን ይሉታል? ይህ ስለማን ይበጃል? የአንድ ሀገር ሕዝቦች ይመካከራሉ፣ ይፋቀራሉ፣ ይቻቻላሉ፣ ይታገሳሉ፣ ጊዜ ሰጥተው ያስቡና መፍትሄ ያበጃሉ እንጂ ማን በማን ላይ ይነሳል? ይህ ለማንኛችንም አይበጀንምና ወደ አእምሮአችን እንመለስ የሚል ጥሪ የወቅቱ የቤተክርስቲያናችን መልእክት ነው። ይህንን የተቀደሰ በዓል ስለ ሀገራችን ዘላቂ ሰላም በመጸለይና በማሰብ እንዲሁም በልዩ ልዩ ምክንያት የምግብ፣ የልብስና የመጠለያ እጥረት ያጋጠማቸው ወገኖቻችንን በመደገፍና በመርዳት ለእግዚአብሔር ክብር ብለን ለሀገር አንድነትና ለሕዝብ ፍጹም ሰላም መስፈን ከልብ በመነሳሳት በዓሉን እንድናከብር አባታዊ ጥሪያችንን በእግዚአብሔር ስም እናስተላልፋለን። ወስብሐት ለእግዚአብሔር። በዚህ የልደት በዓል ጊዜ ሁላችሁም በጦርነት ምክንያት ስለተፈናቀሉና ስለተሰደዱ በተፈጥሮ ምክንያት ከቀያቸውና ከመንደራቸው ለራቁ መጸለይና ማገዝ፣ እንደዚሁም ለአቅመ ደካሞች፣ ለሕሙማን፣ አስታዋሽና ረዳት ለሌላቸው፣ በየጎዳናው ላሉ ወገኖች ያለንን በመስጠትና በማካፈል በማብላትና በማጠጣት በማልበስ በዓሉን በደስታ እንዲያከብሩ ማድረግ ክርስቲያናዊ ግዴታችሁ መሆኑን እንድታውቁና በትህትናና በፍቅር በመፈጸም የልግስና ሥራ እንድታደርጉና እንድትፈጽሙ አደራ ማለት እወዳለሁ። በመጨረሻም በዚህ በጌታችን በመድኃኒታችን በኢየሱስ ክርስቶስ የልደት በዓል ለታመሙት ምሕረትን፣ በተለያየ ሁኔታ በሐሳብ እና በጭንቀት በመከራ ላይ ለሚገኙት ጌታ ሰላሙንና ፍቅሩን እንዲሰጣቸው፣ በማረሚያ ቤቶች ለሚገኙት የሕግ ታራሚዎች ጌታ መጽናናትንና መፈታትን እንዲሰጣቸው፣ በልዩ ልዩ በሽታ በተለይ HIV ኤድስ በደማቸው የሚገኝባቸው ምዕመናን መንፈሳዊና ዘመናዊ ሕክምና በአንድነት መውሰዳቸው በእምነት የሚደገፍ መሆኑን አውቀው እንዲታከሙ፣ ማግለልም እንዳይደርስባቸው፣ እንዲሁም በሀገር በዳር ድንበር በውትድርና ተሰማርተው ለሚገኙት ሁሉ በዓሉን በሰላም እንዲያከብሩ ጸልዩላቸው። ለሰላሙ ፍጻሜ የሌለው
የሰላም አምላክ እግዚአብሔርን የምናመልክ ሁላችን ፍቅርንና ሰላምን ከማስተማርና ከማወጅ ውጪ ሌላ መለኮታዊ ተልእኮ የለንም። ሆኖም ያልታረቀ ማስታረቅ ስለማይቻለው በቅድሚያ እኛ ራሳችን ታርቀንና በመካከላችንም እውነተኛ ሰላምን አስፍነን መልካም ምሳሌነታችንን ጎልቶ እንዲታይ ለማድረግ ጊዜያችንን በአግባቡ እንጠቀምበት እላለሁ። በአሁኑ ወቅት በሀገራችን በኢትዮጵያ የሚታዩትን የልማት ስራዎች ስንመለከት ችግሮቻችንን በሰላም መንገድ ፈተን ለጋራ ጥቅም ብንረባረብ በአጭር ጊዜ ውስጥ ፈጣን እድገት ማስመዝገብና ከድህነት መላቀቅ እንደሚቻለን ያመላክታል። ለዚህም ጠንካራ ህዝባዊ አንድነት በመገንባት ተደማምጦና ተከባብሮ በሰላምና በፍቅር ለመኖር አስፈላጊውን ሁሉ ከማድረግ መቆጠብ የለብንም። አንድነት ጠላትን ድል ማድረጊያ ብርቱ መሳሪያ ስለሆነ በሀገር ውስጥም ሆነ በውጭ ሀገር የምንገኝ ኢትዮጵያውያን ጸንተን በአንድነት በመቆም ከራሳችን አልፎ ሌሎች የሚማሩበት ታሪክን ሰራ ዘንድ አደራ ለማለት እንወዳለን። በመጨረሻም የልደትን በዓል ስናከብር በልዩ ልዩ ምክንያት በችግር ውስጥ የሚገኙ ወገኖቻችን የደስታችን ተካፋዮች የሆኑ ዘንድ የገንዘብና የቁሳቁስ ድጋፍ በመለገስ እንዲሆን በጌታ ፍቅር አሳስባለሁ። እግዚአብሔር ሕዝባችንን ይባርክ፣ ሰላሙንም ያብዛልን። አሜን።